ሰው ምን ይመስላል ቢባል ኑሮውን ይመስላል የሚባል አባባል አለ። ገንዘብ ካለ በሰማይ መንገድ አለ ምናምን የሚባሉ አባባሎች አሉ። እነዚህ ነገሮች ከአባባል ባለፈ በእውነታው ዓለም በትክክል የሚሰሩ ነገሮች እንደሆኑ አሁን ነው በደንብ የተረዳሁት። ምክንያቱም ይህቺ ሴት በጥርሷ ምክንያት አይደለም ሌሎች ሰዎች የገዛ ልጆቿ ትምህርት ቤት እንዳታደርሳቸው እንኳን ያፍሩባት ነበር በእናታቸውና እሷም ለረጅም ዓመታት ስቃ እንኳን አታውቅም። ያ ብቻ አይደለም፣ የተለያዩ ትልልቅ ድግሶች እንዲሁም ደግሞ ማህበራዊ ህይወት ላይ በጥርሷ ምክንያት ከብዙ ነገር አጉድሏት ነበርና አሁን ላይ ግን ናታኖል ዴንታል ክሊኒክ ሄዳ የተደረገላትን ነገር ብትመለከቱ እውነትም የሰው ልጅ ኑሮውን ነው የሚመስለው። ገንዘብ ካለ ምንም የማይቻል ነገር እንደሌለ ይህንን ቪዲዮ ስትመለከቱ ነው። መጀመሪያ ግን በጥርሷ ምክንያት ከዚህ ቀደም ምን አይነት ነገር ይደርስባት እንደነበር ይህንን ቪዲዮ እንመልከት። ስለዚህ በመሆኔ ይሰማኛል፣ ጉዳት ይሰማኛል። ለምን የአእምሮ ጉዳት የሚባል ነገር አለ። ቢያንስ ከልጆቼ ጋር እንደፈለኩ ልወጣ አልችልም፣ እንደፈለኩ ልስቅ አልችልም። ልጆቼ ስቲል ትምህርት ቤት አታድርሽን እስኪሉኝ ማለት ነው። ለምንድነው አፍሽን ማጋጥሚውማ ለምንድነው እንደዚህ ሆንሽው ይሉኛል ማለት ነው። እና ጉዳት አለው፣ ይሰማኛል። እንደዚህ ባልሆን ኑሮ ብዬ አስባለሁ። ናታኖን የመጣሁበት ምክንያት አንደኛ በደንብ እንድስቅ ነው፣ ጥሩ እይታም እንዲኖረኝ ነው እና የራሴ ሞራል እንዲገነባ እጠብቃለሁ። በጣም እጠብቃለሁ። የልጆቼ ሞራል እንደሚገነባ እጠብቃለሁ። ስራ እስከማጣት፣ ስራ ቦታ አትቀጠሪም እስከመባል፣ ማህበራዊ ህይወቶች ላይ፣ ሰርግ ድግሶች ላይ፣ ትልቅ ቦታዎች ላይ እስካለ መገኘት የሚያደርስ ድረስ ነበርና ይሄ ሁሉ በአንድ ምሽት በአንድ ቀን ተቀረፈ። እንግዲህ ሰምታችኋታል። አሁን ደግሞ ለውጧን እንመልከተው እስኪ። እኔ ይሄንን ለውጥ ብቻ አልለውም ነውጥ ነው የምለው። በጣም ነው ያስገረመኝና እስኪ ይሄን ቪዲዮ ተመልከቱት። ደስ ይለኛል። ደስ ይላልሽ። ደስ ይለኛል ስለተቀየርሽ። ደስ አለኝ። እኔ ራሴ ደግሞ አለቅሰው ደስ አለኝ። ደስ ስላለሽ እንደዚህ ቆንጆ ነበርሽ እንዴ? እንደዚህ ቆንጆ ነሽ። በነገራችን ላይ ጥርስሽ ትንሽ ነው እንጂ በጣም ቆንጆ የልጅ ነሽ። በእውነት ሰውነሽ በጣም ጥርስሽ ነው። እንኳን ደስ አለሽ። ልጆች ደግሞ ደስ ይላችኋልና የበለጠ ያስደስተኛል። በልብሽ ተደሰች። አሜን አሜን። እግዚአብሔር ይስጥሽ። አሜን። ከዚህ በላይ ጨምርልሽ። በቃ ሌላ አቅም እስኪ ይወራሽ አምልት። እኔ በጣም የተነገርኩት እኔ ራሴን አላውቅም ማለት ነው። ይሄ ሁሉ ውበት እንዳለ አታውቂም? አላውቅም፣ በእውነት አላውቅም። እንዴ በጣም እሰይ፣ እንኳን ደስ አለሽ። ይሄን ነው የምንፈልገው እንግዲህ ለሰው ልጅ ደስታ መስጠት እና ገንዘብ ካለ በሰማይ መንገድ አለ የሚባለው አባባል እውነት አይደለም ነው የምትሉት እንዴ? ሰው ኑሮውን ይመስላል የሚባለው ለዚህ ነው። የሴትዮዋን ለውጥ እንግዲህ ተመለከታችሁት አይደል እንዴ? እኔማ ሌላ ሰው ምናምን ያቀረቡ ነበር የመሰለኝ። ነገር ግን እንደምትመለከቱት ራሷ ናት። አይደለም ለሌላ ሰው የራሷ መልክ እኮ ለራሷ ሁሉ ገርሟታል እኮ። እኔ እንዲህ ነበርኩ እንዴ ነው ያለችውና እንዴ ይሄ በእውነት አሜዚንግ ነው። አጃይብ ያስባለኝ ቪዲዮ ነው። እስኪ እናንተስ ይሄንን ቪዲዮ ስትመለከቱ አይነት ስሜት ተሰማችሁ? ሀሳብ አስተያየታችሁን ከስር ጻፉልኝ። ነገ በሌላ ቪዲዮ ድጋሚ እስክንገናኝ የዛሬን እዚህ ላይ አበቃው። መልካም ጊዜ። በጣም እሰይ፣ እንኳን ደስ አለሽ። ይሄን ነው የምንፈልገው እንግዲህ ለሰው ልጅ ደስታ መስጠት